አንድ እግዚአብሔር አለ። አንድ እግዚአብሔር በሶስት አካል ተገለጠ ብዬ ነው የማምነው። ስላሴ አማኝ ነኝና እናንተ ደግሞ አንድ እግዚአብሔር አለ፣ አንድ አካል አለ ብላችሁ ስለምታምኑ እኔ እሱ ላይ አንድ እግዚአብሔር ለምሳሌ እኛ ቃል አለን፣ እኛ እግዚአብሔር ቃል አለው፣ ልብ አለው፣ ህይወት አለ ብለን እናስተምራለን። ለምሳሌ ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ይጠራል። ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ስለተጠራ እሱ መፍጠር ይችላል። ይሄ ቃል የእግዚአብሔር ቃል የተባለው አካላዊ ነው ወይስ አካላዊ አይደለም ለማለት። ሁለተኛ ደግሞ እንደዚሁ መንፈስ ቅዱስ እኔ ማለት ይችላል። እኔ ማለት የሚችል ነገር ደግሞ አካል አለው ብለህ ማውራት አንችልም ወይ? አካላዊ ነው ማለት አንችልም ወይ ነው ጥያቄ። ስለዚህ ባጭሩ እኔን ማለት የሚችል ነገር አካላዊ ነው ማለት እንችላለን ወይስ አካላዊ አይደለም ማለት ነው የምንችለው? እሱን አውዱ ነው የሚወስነው። ምን ነው ለማመልከት የገባው እዚህ ጋር የሚለው አውዱ ነው የሚወስነው እንጂ እኔ የሚል ባየ ቁጥር አካል ነው ማለት አትችልም። ማስተዋል እኔ ነኝ የሚል ቃል አለ። ማስተዋል እኔ ብላ ተቀምጣለች። ማስተዋል እኔ ስላለች ማስተዋል የምትባል አካል አለች ማለት አይደለም። እስኪ መንፈስ ቅዱስ የሚፈጥረው ከአብ በተለየ አካሉ ሆኖ ሌላ አካል ሆኖ መሆኑን የሚያሳይ እስኪ አንድ ማስረጃ ስጠኝ። ሌላ አካል መሆኑን የምናሳየው እኔ ማለት ስለቻለ ነው። እሱ ላይ ነው ትንሽ ያልገባኝ። እኔ ማለት ስለሚችል በተለየ አካል እኔ ማለት ስለሚችል ቦታ ላይ ነው። የትኛው ቦታ ላይ ነው መንፈስ ቅዱስ እኔ ያለ? እኔ ያለበት ቦታ ካመጣው አካል አለው ብለን መውሰድ እንችላለን። አውዱ ነው የሚወስነው። እንየውና አውዱ ምን እንደሚል እናያለን። እስኪ መጀመሪያ አምጣውና አውዱን እንየው። ሰላም፣ እንዴት ናችሁ? ሰላም አለን፣ እግዚአብሔር ይመስገን። ብዙም አላወራም፣ ያልገባልኝ ነገር ስላለ እሱ ለመጠየቅ ነው ከፈቀዱልኝ ከይቅርታ ጋር። እሺ፣ እንግዲህ እኔ አንድ እግዚአብሔር አለ። አንድ እግዚአብሔር በሶስት አካል ተገለጠ ብዬ ነው የማምነው። ስላሴ አማኝ ነኝና እናንተ ደግሞ አንድ እግዚአብሔር አለ፣ አንድ አካል አለ ብላችሁ ስለምታምኑ እኔ እሱ ላይ አንድ እግዚአብሔር ለምሳሌ እኛ ቃል አለን፣ እኛ እግዚአብሔር ቃል አለው፣ ልብ አለው፣ ህይወት አለ ብለን እናስተምራለን። ስለዚህ እንደዛው እኛ ቃል አለን። የኛ ቃል መፍጠር አይችልም፣ አካላዊ አይደለም እና የእግዚአብሔር ቃል ለምሳሌ ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ይጠራል። ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ስለተጠራ እሱ መፍጠር ይችላል፣ መናገር ማውራት ይችላል። ይሄ ቃል የእግዚአብሔር ቃል የተባለው አካላዊ ነው ወይስ አካላዊ አይደለም ለማለት ጥያቄ። ይሄን አንደኛ ጥያቄ ይሄ ነው። ሁለተኛ ደግሞ እንደዚሁ መንፈስ ቅዱስ እኔ ማለት ይችላል። እኔ ማለት የሚችል ነገር ደግሞ አካል አለው ብለህ ማውራት አንችልም ወይ? አካላዊ ነው ማለት አንችልም ወይ ነው ጥያቄ። እሺ፣ ሁለት ጥያቄ ነው መሰለኝ። ስለ ቃል ያልከው ነገር አካላዊ የሚለው አሻሚ ነው። አሁን አካላዊ ማለት ፐርሰን ማለት አይደለም። ፐርሰኒፊኬሽን አካላዊ ተብሎ ሊተረጎም ይችላል። አካል ያልሆኑ ነገሮች ግን ለአካል የሚሰጥ ቃሎች ከተነገሩ አካላዊ ሊባል ይችላል። ስለዚህ አካላዊ ማለት አካል ማለት ላይሆን ይችላል በመጀመሪያ ደረጃ ማለት ነው። ግን አሁን ስለ አንተ አካል ነው ብለህ የምታስበም ከሆነ በመጽሐፍ ቅዱስ ውስጥ ሶስት አካላትን የሚያሳይ ወይም አብና ወልድ መንፈስ ቅዱስን የተለያዩ አካላቶች እንደሆኑ የሚያሳይ ማስረጃ የለም። ካለ ማስረጃው ነው መቅረብ ያለበት። መጽሐፍ ቅዱሳችን የሚነግረን አብ
በወልድም የሚኖር በሁሉ ቦታም የሚኖር እንጂ ከወልድ ተለይቶ በሌላ አካል በሌላ ፐርሰን የሚኖር አብ የለም። ምን እናደርገዋለን? መጽሐፍ ቅዱስ በእኔ የሚኖረው አብ ስራውን ይሰራል ብሏል። በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎናል። ስለዚህ ይሄ ጥቅስ ባለበት ሁኔታ አብ በሁሉ ቦታ የሚኖር በወልድም የሚኖር ብለን ከማመን ውጭ አብ ከወልድ የተለየ ሌላ ፐርሰን ነው ብለን ማመን አንችልም። የለም፣ መጽሐፍ ቅዱሳዊ ማስረጃ የለም። ሌላኛው ያነሳው እኔ መንፈስ ቅዱስ እኔ ከተባለ እኔ ማለት ሌላ አካልን ነው የሚያሳየው የሚለው እስኪ ዮሐንስ ወንጌል ምዕራፍ 14 አውጣው እስኪ መጽሐፍ ቅዱስ ይሳል። ይቅርታ አንብቡልኝ ቀሲስ ስላልያዝኩ ነው መጽሐፍ። ኦኬ መጽሐፍ ቅዱስ ብትይዝ ጥሩ ነበረ። ስለዚህ እችን ብቻ ላንሳና ከዛ ሌላ ጊዜ መጽሐፍ ቅዱስ ይዘህ ስትመጣ እንግዲህ እንቀጥላለን ማለት ነው። ዮሐንስ ወንጌል ምዕራፍ 14 ላይ ለምሳሌ ምን የሚል ቃል ታገኛለህ? እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል። ከእኔ አብ ይበልጣል ብሏል። ኦኬ። ስለዚህ እዚህ ጋር እኔ የሚለው ማን ነው? ወልድ ኢየሱስ። ስለዚህ ወልድ ከአብ ያንሳል ማለት ነው። አይ እንደዛ አይደለም። እንደዛ ሳይሆን ወልድ በተለየ አካሉ አብ ስጋ አልለበሰም። ወልድ ነው ስጋ የለበሰው። አብ ስጋ ስላለበሰው በዛ ምክንያት ነው ከኔ አብ ይበልጣል ያለው። እዚህ ጋር እኔ የተባለው ማን ነው የሚሆነው ነው። አሁን እዚህ ጋር እኔ ብሎ ሲል ሰውነቱን ነው የሚያመለክተው ካልከኝ ኦኬ፣ ሰውነቱንም በሚገልጽ መልኩ እኔ ሊል ይችላል ብዬ እረዳለሁ። አይ እኔ ያለው እዚህ ጋር ወልድ የሚባለው ይሄ አምላክ የምንለው እግዚአብሔር ወልድ የሚባለው ፐርሰን ከሆነ ስጋ መልበሱ ስጋን ጨመረ እንጂ ያው የአምላክነቱ ፐርሰን ስላለ ምንም የሚያስበልጠው ነገር እንዲያውም ሊበልጥ የሚችለው ወልድ ነው። ምክንያቱም ወልድ ጨመረ፣ አብ ካለው ነገር የጨመረው ወልድ ነው። ስለዚህ ወልድ ጨመረ እንጂ ሊያንስ የሚችልበት ነገር የለውም። ግን እዚህ ጋር ያለው እኔ ሲል ሰውነቱን ነው የሚገልጸው ካልከኝ ኦኬ፣ እሱን ሌላ ነው እቀበላለሁ። ግን እዚህ ጋር እኔ ብሎ ስላለ እኔ ብሎ ማለቱ እግዚአብሔር ወልድ የሚባለውን ፐርሰን ነው የሚያሳየው ካልክ ግን እንዴት እግዚአብሔር ወልድ ከእግዚአብሔር ያንሳል የሚል ጥያቄ ይመጣባል። ስለዚህ እኔ ብሎ ስለ ሰውነቱ ሊናገር ይችላል ማለት ነው። ይህንን እናንተ አሁን የእናንተ ትምህርት ላይ ትንሽ እኔ ቅር የሚለኝ ምንድን ነው እኔ ማለት የምችል ነገር እሱ ነገር አካላዊ ነው ወይስ አካላዊ አይደለም? ይሄ ብቻ ብንስማማ ሌላው ችግር የለውም። እሱን ነው እየነገርኩ ያለሁት እኮ። አሁን መጽሐፍ ቅዱስ ውስጥ ስትመጣ እዛ አሁን ከመጽሐፍ ቅዱስ ውጪ በሆነው አስተምህሮ ወይም የቃላት አጠቃቀም ውስጥ እኔ የሚለውን ነገር የምትጠቀመው ለሌላ አካል ለሌላ ፐርሰን ሊሆን ይችላል። መጽሐፍ ቅዱስ ጋር ስትመጣ ግን አሁን ባየነው ቦታ ላይ እኔ ያለው ሁለንተናውን ነው ብለህ ከሆነ የምታምነው ብዬ ጠየቅኩ። አይ አይደለም፣ እዚህ ጋር እኔ ያለው ሰውነት ስላለው ሰውነቱን ነው አልክ። ስለዚህ አብ ከሰውነቱ ነው እንጂ የሚበልጠው አብ ከወልድ ውስጥ ካለ መለኮት ሊበልጥ አይችልም። ስለዚህ እኔ ብሎ ሰውነቱን በሚያጠይቅ መልኩ ሊናገር ይችላል። ሌሎችም ጥቅሶች ሊሰጠው ይችላለሁ፣ ግን አንተ መጽሐፍ ቅዱስ ስላልያዝክ ራስህ እያነበብክ ባነጋግርህ ደስ ይለኝ ነበረ። ለምሳሌ ሌላ ጥቅስ ደግሞ ሮሜ 7 ላይ ላሳይ። ሮሜ ምዕራፍ 7 ቁጥር 18 ላይ በእኔ ማለት በስጋዬ
በጎ ነገር እንዳይኖር አውቃለሁ ይላል። በእኔ ማለት በስጋዬ ይላል ሐዋርያ ጳውሎስ። ስለዚህ እኔ ብሎ እዚህ ቦታ ላይ እኔ ያለው ምኑን ነው? ሐዋርያ ጳውሎስ ራሱን ምኑን ራሱን ጠራ። እኔን ያለ ራሱን ጠራ። እኔ ማለት በምን ያለ? በራሴ ነው ያለው ወይስ በምን ነው ያለው? በስጋዬ ነው ያለው። አዎ ጥቅሱን አንብቡልኝ። ይቅርታ አነበብኩኝ እኮ። እንደዚህ እናድርግ ወዳጄ፣ አንብቤልሃለሁ። እሺ ቀጥታ ይቅርታ ምን የምታረጋግጥ በጣም እሺ፣ ይቅርታ በጣም ይቅርታ በማልገባው እኔ አሁን ሌላ ጥያቄ አልፈልግም። ቀጥታ እናንተም አታቋርጠኝ። ማራናት መጽሐፉ ላይ በእኔ ብሎ ማለት ብሎ በስጋዬ አለ። እኔ አይደለም ማለት ያልኩት ራሱ መጽሐፉ ላይ ነው። እንደዚህ አይነት አገላለጽ መጽሐፍ ቅዱስ አለ። በምሳሌ መጽሐፍ ላይ ደግሞ ስታነብ ማስተዋል እኔ ነኝ የሚል ቃል አለ። ማስተዋል እኔ ብላ ተቀምጣለች። ማስተዋል እኔ ስላለች ማስተዋል የምትባል አካል አለች ማለት አይደለም። እዚህ በመጽሐፍ ቅዱስ ውስጥ እኔ የሚለውን ነገር በፐርሰኒፊኬሽን ይመጣል ማለት ነው። ስለዚህ ሌላ አካል ሳይሆን ሰውነቱን ብቻ እያጠየቀ እኔ ሊል ይችላል ክርስቶስ። ለምሳሌ ባጭሩ፣ ስለዚህ ባጭሩ ቀሲስ ባጭሩ እኔ ጊዜ መፍጀት አልፈልግም። ባጭሩ እኔ ማለት የምችል ነገር አካላዊ ነው ማለት እንችላለን ወይስ አካላዊ አይደለም ማለት ነው የምንችለው? እንትኑ ነው የሚወስነው። እሱን አውዱ ነው የሚወስነው። ምን ነው ለማመልከት የገባው እዚህ ጋር የሚለው አውዱ ነው የሚወስነው እንጂ እኔ የሚል ባየህ ቁጥር አካል ነው ማለት አትችልም። እሺ ለምሳሌ መንፈስ ቅዱስ እግዚአብሔር ነው፣ መፍጠር ይችላል። ወልድ በተለይ አካሉ ቃል የተባለው መፍጠር ይችላል፣ መናገር ይችላል። እንደዚህ አብን ደግሞ አሁን እንደዚህ ካለ እስኪ አሁን መንፈስ ቅዱስ የሚፈጥረው ከአብ በተለየ አካሉ ሆኖ ሌላ አካል ሆኖ መሆኑን የሚያሳይ እስኪ አንድ ማስረጃ ስጠኝ። ሌላ አካል መሆኑን የምናሳየው እኔ ማለት ስለቻለ ነው። እሱ ላይ ነው ትንሽ ያልገባኝ። እኔ ማለት ስለሚችል በተለየ አካል እኔ ማለት ስለሚችል እስኪ አሁን እንዲህ እንዳይልህ አውዱ ስለሚወስነው እስኪ የት ቦታ ላይ ነው? የትኛው ቦታ ላይ ነው መንፈስ ቅዱስ እኔ ያለ? እኔ ያለበት ቦታ ካመጣው አካል አለው ብለን መውሰድ እንችላለን። ኖ አውዱ ነው የሚወስነው። እንየውና አውዱ ምን እንደሚል እናያለን። እስኪ መጀመሪያ አምጣውና አውዱን እንየው። እሺ ለጊዜ ጥስክ ቦታው ስለያዝኩ እሺ ሌላ ጊዜ እመጣለሁ። ይቅርታ ሌላ ጊዜ እመጣለሁ እንደዚህ ከሆነ። እሺ እናመሰግናለን። እሺ አመሰግናለሁ እኔም። እሺ ኦኬ እንግዲህ ምንድን ነው የነዚህ ወገኖች የመጽሐፍ ቅዱስን የቃላት መጽሐፍ ቅዱስ የተጠቀመበትን አጠቃቀም ማወቅ ማየት ያስፈልጋል። መንፈስ ቅዱስ ከአብ የሚወጣ ነው ከተባለ በኋላ ከአብ የሚወጣው የሰራቸውን ስራዎች አምጥተን አካላት እናደርጋለን። ከየት ነው የሚወጣው? ሁልጊዜም የፈለገውን ያርገው። መንፈስ ቅዱስ ያዝናል፣ መንፈስ ቅዱስ ይናገራል፣ መንፈስ ቅዱስ ያጽናናል፣ መንፈስ ቅዱስ እንደዚህ ያደርጋል። ግን ከየት የሚወጣው? ከአብ የሚወጣ ነው እንጂ ከአብ በተለየ አካል የሚኖር መንፈስ ቅዱስ የለም። ቅድም ምንድን ነው ያለው? ሁለተኛ ተሰሎንቄ ላይ የጌታ ኢየሱስ የአፉ እስትንፋስ የአፉ መንፈስ ብሎ ነው ያመጣው። እንዴት ይሆናል? አሁን አንድ የሆነ አካል ፐርሰን ብሎ እንዴት ነው ፐርሰን የአፉ መንፈስ ተብሎ የሚገለጸው? እንዴት ነው ፐርሰን ጣት ተብሎ የሚገለጸው? የእግዚአብሔር ጣት ብሎ እንዴት ነው ፐርሰን የእግዚአብሔር ጣት ተብሎ የሚገለጸው?
የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል ኢዮብ ምዕራፍ 33 ቁጥር 4 ላይ። እንዴት ነው አንድ ፐርሰን ሁሉን የሚችል የአምላክ እስትንፋስ ተብሎ የሚገለጽ? ሌላ ራሱን የቻለ ፐርሰን ከሆነ ስለዚህ ትክክል አይደለም። ምንም አይነት ማስረጃ የለም እንደዛ ያለ ከአብ የሚወጣው መንፈስ ነው። ያን እኛ እንዲህ ከአብ የሚወጣ ሆኖ ይሄን ማለት እሱን ነው ማመን ያለብን፣ ያን ነው መቀበል ያለብን እንጂ እንደዚህ ሊሆን አይችልም። እኛ ሰፈር እንደዛ አይደለም የሚደረገው። በእኛ ሰፈር ለምሳሌ እንደዚህ ያንተ ሰፈር አይደለም እኮ የምናወራው፣ ስለ እግዚአብሔር ነው የምናወራው። ስለዚህ እግዚአብሔር ጋር ስትመጣ እኛ ጋር ያልተለመደ እግዚአብሔር ጋር ግን ያለ ነገር ታገኛለህ። እግዚአብሔርን ወደ አንተ ልክ አይደለም የምታመጣው። እግዚአብሔርን በራሱ ልክ ነው ማወቅ ያለብህ እንጂ ወደኛ አውርደ ነው አይደለም። ስለዚህ እሱ ትክክል አይሆንም።